ያ አሁን እኮ ቆይ አንዳችሁ ሲናዲያምጣት እንረዳ። ቆይ ማወሪ እንትን አትበሉ፣ መጨረሻ እንመልሳለን። ያ ስልካቸውን ብትልኩልኝ አንዳችሁ እኔ እልክላቸዋለሁ። እህቷ ገብታ የምታወራውን በጠቅላላ እና በጣም አዝና ነው የምትናገረው። እናቷ በእሷ ምክንያት ታማ ሁሉ ነበር በሄርሜላ እንዴት አደርጋለች ልጅ ያለውን ትዳር የሰውን ትዳር በጥብጣ እያለች በጣም አዝናለች እናቷ። እና ይሄ ችግር በውስጥ ስልኬን አስቀምጥልሻለሁ። አረ የሩታ ቁጥር ሰጥሻለሁ፣ ወደ ሰጥሻለሁ የሩታ ቁጥር። እሺ የሩታ ቁጥር የወደ ዩቲዩበር አለ፣ የሱ ቁጥር የሁለቱ ሰጥሻለሁ በዋትስአፕ እሺ ቆይ ታወራ በቦክስ አውራ ብትሰጪኝ ደስ ነው የሚለኝ። አይ ቲንክ ሩታና የእሷ እህት ይነጋገራሉ ይመስለኛል። ለዛ ነው አሁን ሩታ እኔ በጣም ሩታን ወዳታለሁ፣ ደግፋታለሁ፣ ልጅነትም አለባት። ግን ምን ብዬ ላስረዳሽ፣ በጣም እህትየዋ በጣም ስሜታዊ ሁና አቤልንም አናግረዋለች። ማነው እዩን ስታናግረው እልክልሻለሁ ቪዲዮውን እሱን ሁሉ። አንዳችሁ ቁጥር በውስጥ ላኩልኝና እኔ እልክልሻለሁ ቪዲዮውን በጠቅላላ። እሺ ችግር የለውም። እና ይሄ ነው የምላችሁ። እና ብዙ ነገር እየተደረገ ነው። ለዛ ነው አብርሃም ጉዱን አያውቅም። ተከሷልም ይመስለኛል፣ ልታገኘው ግን አልቻለችም። አረ እንዲያው እህቴ ፈጣሪ ስጥሽ። እንዲያው ምን ነው በተከሰሰ አንቺታችንም ነበርሻል። አይ አረ ሁለት ስለሆነ የእጅዋ ሸበላ እጄ ይወጣበት ብላ የወጣችው ነገሩ ጫው እጄ እኮ ይጥላቸዋል፣ እጄ ላይ ይወርቃል እኮ ብላለች። በጣም አይ ሄርሜላ የሚመስለኝ ማፍቅረዋለች ግን እልህም ጭምር ይመስለኛል እሷን እንደማስቀናት። ግን ትክክል አይደለችም ሄርሜላ በአጠቃላይ። ምክንያቱም እኛ ሴቶች ልጆች ነን፣ ነገ የሚገጥመንን ነገር አናውቅም። ገባሽ? እኛም ወልደን እንደዚህ እኔ ባይዘወይ እኔም የደረሰብኝ ነገር ነው እና በጣም የእሷን ቦታ ሳያት በጣም ነው የሚያመኝ። እኔ ግን ትክክል አይደለችም። አንድ ነገር ልጠይቅም እንደምለው ጮጋራ የሚረዳው እኔ ላይ የደረሰው ነገር ቦታ ላይ የደረሰ ስለሆነ ብቻ ሚዲያ እንደዛ እያቋሸሸ ለዩቲዩብ ብር ብሎ አስብ። በጣም ያሳዝናል። በጣም ውችስ ልጁ እንደዚህ ሆኖ አይቀርም፣ ያድጋል፣ ይሄን ሁሉ ነገር ያያል። ቢተው ይሻለዋል። በጣም ያዘው ወይ በጣም ባለፈው እኮ አለች ይሄ ነገ እኮ ልጃችን ያርጋል፣ ምን ልመልስለት ነው፣ ምን ልለው ነው አለች እኮ ባለፈው። አረ እሱ ነው የሚያፈጥ፣ እሱ ነው ከእንደገና የሚያፈጥበት። እኔ ለምን እንዲህ ማለት የኔ እና እሷ ታሪክ ስለሚመሳሰል ጌታን ነው የምላችሁ። እና እኔ እዚህ አሜሪካ ነው የምኖረው። በቃ እንደሱ አይነት እንደ ሄርሜላ አይነት ሴት ነች ባሌን ሂዳ እንትን ያለችኝ። እሱ እዛ ነው ያለው ኢትዮጵያ፣ እኔ አላመጣሁትም። በዚህ መሀል ሰው ገብቶ በጠበጠን እና እኔ ከልጅ ጋር በጣም ያላየሁት እንትን የለም በቃ እዚህ። እና አሁን ልጄ አድጋ ቀና ብሎ አያያትም። የምትናገረውን ነገር ኃይለኛ ነች በጣም በቃ። ደግሞ የሰለጠነ ከተባለ ፈረንጅ ከተባለ የምታደግ ልጅ ናት። አስቡ ኢትዮጵያ ማለት ነው የሰለጠነ ከተባለ የምታደግ በጣም እና ታዲያ ምን ልንገርሽ? አሁን ምን ስለኔ ጉዳይ ልንገርሽ? እግዚአብሔር ምስክሬ፣ እናንተ እንደ እህቶቼ ናቸው የምነግራችሁ። እና በቃ አሁን ተቆጭቶ ተጸጽቶ እንዳላንቋሸሸኝ እሷ ፊት ለፊት በቃ ምን ልበልሽ? እንትናማ ሩታማ ምንም እኮ አልሆነችም፣ እንዳውም እያከበራት ነው። እኔንማ በጣም ቁሽሽን ያደረገኝ በቃ። አሁን ግን እየነቃ እያደረ ሲሄድ ሁሉም ነገር እንትን ሲለው አሁን ከእንደገና ከኔ ጋር ሊኖርም ይፈልጋል ያ ሰው። ገባሽ? ልጅ ከዛ ወልዶ አስቢ። እና እስከሚገባው ነው አብርሃም የእሷ በፈጠነ ትዳር ያስመሰርቱት አለብን። አሁን ቀለበቱ በእልህ ያስደረጉት ፈልጎ አይደለም እኮ ፈልጎ አይደለም። ግን ትዳር ማለት ቀላል አይደለም። እንደዚህ ቢተው ይሻለዋል፣ ቢያመልጥ ነው የሚሻለው። ጌታም በኋላ እሳት ውስጥ እየተራመደ ነው ያለው በእውነት። እሳት ያላት እሳት ሁለተኛ ለመልባል ፍም ከፍም እሳትም ጮጋራ በትተኛ ብታረግ ሰው ናት። ሄርሜላ ማለት አላወቀበትም በጣም። ኧረ እህቱ በእግዚአብሔር ልላክላችሁና አዳምጡና የምትለውን የእሷ እህት የምትለውን ብትሰሙ ታውቃለች ሄርሜላ።
ስልኳንም አጥፍታ ምን ብላ ጠፍታለች። በተለይ አቤልንማ ጠልተዋለች። እኔ አቤልንም ቅድሙንም አልወደውም እኔ እና እንዳታገኛት ስልኳን ቀይራ አድራሻዋን ቀይራ ምን ብላለች? ቤቷን ሁሉ ቀይራለች። እንደዛ ነው የምትናገረው። ወንድሟ ሁሉ ከውጭ መጥቷል። ከየትኛው ውጭ እንደመጣ አላውቅም። ዛሬ ቤተሰብ አለ ስላልሽ ቤተሰብ ያላት አይመስልንም። ለምን እህቷ ብታያት ነብር በይ በቃ። እኔ አላውቃትም፣ ግን በዩቱብ ላይ ነው ያየኋት። ነብር በያት በቃ። እንዲሁ ታውቂያለሽ በቃ ትክክለኛ እህት እንደሆነች። እንደዚህ እንኳን ወጥታ እንትን አትልም። ቤት ውስጥ እየሄደች ነው የምታወራው። በጣም በቃ ስሜታዊ ሁና ነው የምታወራው። አስብ፣ ዝም ብለሽ አስቢ። የሰው ልጅ እኔ ግን አሁን ዛሬ አንቺ ቤተሰብ አለ ስላለሽ ወደ ከጎዳና ትቆልጣ ያደገች ወላሂ እንደዛ ነው መሰለች። መረነች በጣም ጌታም በጣም እኔ በቃ ሳያት አላቃትም፣ ግን ሁለታቸውንም አላቅም፣ ግን በእኔ ላይ የደረሰውን ሰለማት ሳያት በቃ በእግዚአብሔር ቦጭቅያት ነው የሚለኝ በቃ ሳያት በእውነት አሁን እኔ ኢትዮጵያ ሲሄድ ለሱ ወሸራው ላይ ለሱ ባጅራቷ ላይ ነው ማሰራባቸው። ጥቃይ ጌታ ያስ ብላል። ኧረ ቢስሚላ ጊዜ አይኗን በጨዋ ጥባ እኮ ነው የምትመጣው። በፈጣሪ ስም ያረግ እኔ እኮ የሚገርምሽ ነገር አሁን ለቡዜ ጓደኛ ራሱ ዩቱብ ላይ አይቼ ስልካቸውን ላገኝ አልቻልኩም። አግኝቼ ይሄንን ሼር አድርጊላት እንደውም ይሄንን ከማለቴ በፊት አውቄ ማለት ነው እኔ አድናቂዋ ነኝ እና በእናትሽ ስልኳን ስጪኝ፣ ምክንያቱም እንደዚህ ዋትሳፕ ላይ ምናምን ከገባ ሼር ላረግላት ነው። ግን ቲንክ ሺ ነው ኦልሬዲ ታውቃለች መሰለኝ። አሁን የሰማችው መሰለኝ። ኧረ እኔ አንዳችሁ ስልካቸውን ላኩና በዋትሳፕ ምንን እየተፈጠረ እንዳለ አሳያቸዋለሁ። እህቷ ምን እግዚአብሔርና ዋትሳፕ ቁጥር ቤት ዋትሳፕ እጃገር ዋትሳፕ ብዬሻለህን ያስቀምጥልሻል። ይሄ ጉድ ካቸ ወደ መቀመጥ አለ። ኤፍሬም ለክቷል እናት አላወቃቸው። እንደዛ ነው ሊያስመልጣት። የምን ሽማግሌ ነው? የእሱን ሰርግ በሀዘን ነው የምቀይረው ምናምን ትላለች በቃ። እና በቡዜም እንዳዘነች እዩን ታውቁታላችሁ። እሱም ራሱ ለምን ዝም እንደሚል አላውቅም እንጂ እዩ ራሱ ዲራበኛ እኮ ናቸው እነሱ ራሳቸው። እነዚህ በጎቹም አይናገሩም። ለምን ጥቅም የሚያገኙት በዚህ ሆነ። እና አሁን ካልተለሰች ብር አይበጣባ እይታ እኮ የለም። አሁን ሩታ ራሱ ዛሬ አይታችሁ ከሆነ ሁላችሁንም አልፈለግም ያለችው ምክንያት ሁሉ እህትየዋ የሄርሜላ እህት የእንትናም ነገር የደስታም ነገር አብቅቷል፣ የሁሉም ነገር መንገድ እየያዘ ነው ስትል ነበር ትናንትና እህቷ ማለት ነው። ዛሬ ደግሞ ሩታ ይኸው ወጣ ተናገረች። አልፈልግም ከህይወት የወጡ ስሜ እንዲነሳ አልፈልግም ማለት እኮ። ጀግና ሴት እንደዚህ እኮ ናት። ያለአባት ልጅ አያድግም፣ ያለ ፍቅር በጣም አንዴ ነውር እኮ ነው። እንደኛ በእኛ ላይ ቢደርስስ ብለሽ ብታስቢው በእውነት ሴቶች ነን እኛ ታውቂያለሽ። ወደን ከባድ ነው በጣም ከባድ ነው ይሄ ነገር እኮ ማሪ። ሁላችንም ያለአባት እያሳደግኩ ነው። አፋር ብዬ አስተዋ ጋር ተሰድቼ ሽንት ቤት አጥቤ ልጅ አይ ኖ አንዴ በጣም ከባድ ነው፣ በጣም ከባድ ነው። ነገ ደግሞ ደህና ነገር ላይ ሲደርሱ ልጄ ብለው ፊት ለፊት ሊቆሙ ይፈልጋሉ። ባለፈው ፈልጎኝ ይመጣል ችግር የለውም አላላትም እንዴ? ሲያድግ ይሄ እንዴ ጭንቅላቱ አለመሰለው እንጂ የኔ ፍቅር ሴት ልጅ ብትሆን አባቴ ትላለች። ወንድ ልጅ ነው የወለደችው። አገጩ ነው ቢያፈርስለት። ማታውቂው ሀገር ይናፍቅሻል እንዴ? እንደዛ በይ እኮ ማታውቂው ሀገር ሴት ልጅ አንዳንዴ አባቴ ስባቢ እሱንም የሆነ ነገር እናትዮ ካስረጀሻ ትተዋለች። ግን ወንድ ልጅ የእናቱ ክፉ ማየት አይፈልግም። ምን አደረገሽ ይለኛል። እኔ ጠይቀኛል። የኔ ልጅ ምን አርጎሽ ነው ይኸውልሽ ምን መሰለሽ አንዬ፣ የማታውቂውን ሰው እንዴት ነው ያላሳደገሽን ሰው አትናፍቂውም አይደል? እንደዛ እኮ ነው። ምንም አይመስልሽም፣ ምንም ግድ አይሰጥሽም ካላሳደገሽ። ደግሞ ያውም እናቱ እንደዚህ እየተበደለች እያየ ነገ እኮ ያየዋል። ይሄ ቪዲዮ ይቀመጣል እኮ አስቢ፣ የትም አይሄድም። አሁን እሱ እኮ ሕፃን ስለሆነ ስለማያወራ ምንም ስለማያውቅ ነው እንጂ እኮ እግዚአብሔርን 4-5 ዓመት ልጅ ቢሆን የአሁኑ ኒው ጀኔሬሽን ልጆች ደግሞ በጣም ከባዶች ናቸው። በጣም ኧረ ስንጀምር የኔ ልጅ ድንጋይ ያነሳባት ጀግና እኮ ነው። 6 ዓመቱ ነው ድንጋይ ያነሳበት። ይኸውልሽ ቀንድ አያውቅም። በኔ
እግዚአብሔር ይመስገን ደስ ይላል እውነት እንዴ አልቅሼ ማለት ነው 3 ዓመቱ ላይ ነው ምናምን አለቀስኩ ወደዚያ ግን ልመጣ አካባቢ ማለት ነው በሁሉ ነገር አለች እሱ ማለት ነው እሪ ብዬ አልቅሼ እግዚአብሔር ምስክሬ ነው ትንሽ ነው 3 ዓመት ማለት ትንሽ ልጅ ምንም አያውቅም ድንጋይ ጣለበት እግሩ ላይ ወለዴ አልጸጸተኝ ያኮ እድሜ ልክሽን እኮ አታለቅስም እየተቀየረ ራስሽን እየታዘብሽ ለምንድን ነው እንደዚህ ሆንኩት አሁን እኮ ሩታ በኋላ ራሷን ለምንድን ነው የለመንኩት ትላለች ለምንድን ነው እንደዚህ ሆንኩት ትላለች የማይቀርመኝ ትላታለች አልሰማሽም ለምን ይሄ ነገር አይገባውም ነበረ በቃ ዛሬ ኤርሜላና አብሬሽን ለምንድን ነው ይቅርታ ጠየቅት የጠየቀችው ህይወቷ ላይ እንዳይገቡ እሷ ይቅርታ ጥፋተኛ እንደሱ ዶሮች ታውቃለች እኮ ለምን ድጋሚ የሰው ልጅ ብልለት ነው ጭንቅላት ሲኖርሽ በቂጡ አይደለም እኮ የምታስበው እሷ በጭንቅላት ይኸውልሽ ይቅርታ ያለችውም ይመስለኛል ይኸውልሽ ሀዊዋ የሄርሜላ እህት ይገናኛሉ መገናኘት ቆይ እኔን ቪዲዮውን ልክላቸዋለሁ ይገናኛሉ ያወራሉ ለዛም ነው የሚመጣባችሁን ነገር ምናምን ስትል የነበረው እኮ እሱ ራሱ ሚስቲ ነገር ምንድን ነው ምናምን የምታውቂ ነገር አለ ይላል እኮ ብታየው የዛሬው መሰለኝ ቪዲዮ ይላል እኮ እሱ ራሱ ይናገራል እኮ ግን እኮ አብሬሻ ምንም ነገር አያውቁም ጉድ ነው የሚያወጣው ለልጁ ከአንዱ ፍቅር ምናምን አያስብም በአሁኑ ሰዓት ፍቅረት ምናምን ሁሉም ነገር ኤርሜላ ነች ደስታ ግን አሳዝነኝ ውድ ደስታን አሳዝናችሁ አሳዝነኝ በቤት በኢየሱስ ስም እኔ እምባኔ ያዘኝ ዛሬ እንደዛ ውሻ ስታረግ ፎሎይን መልሱ ዛሬ ባላት አይኝ ማለት ነው በጣም ነው ያሳዘነኝ ጌታም ይመጣሉ አታስቡ ነገ ይመጣሉ እሷ እኮ ብለዋለች እኮ እናንተን መግባባት እንችላለን እናወራለን እኮ ብለዋለች ባረገላት በእውነት እኔ በእናታችሁ ስልኳን ካገኛችሁ ግን ላኩልኝ በእግዚአብሔር በሰላማዊ መንገድ ነው በእግዚአብሔር እስቲ በእናትሽ በእግዚአብሔር በእውነት እንደው እዚህ ውስጥ ሩታ አትገባም ግን ይደርሷታል ታየዋለች ግን የሚዲያ ሰው አይደለችም ሩታ የዩቱብ ሰው አይደለችም የዩቱብ ብር አስተዳድራትም ለምን በአንድ 15 ቀን አንድ ነው ቪዲዮ በራሷ ፌስቡክ ፖስተው እንደዛ ነው የምታረገው ባሏ መሰለችው እሱ የእሷ ባል እኮ ነው በየቀኑ በየሰዓቱ ፖስተው እሷ በአንድ ቀን አንድ ቪዲዮ ራሱ ፖስታ ታደርጋ ዩቱብ ላይ ደግሞ በሷ አካውንት ነው የምትለቀው መሰለኝ አይደለ በሰው በዛ በግባታ ባውቶ በሷ ቢተዳደሩ ሰዎች እንጂ ለራሷ ልትሰራ ማሽሰጧት እና ለራሷ ራስ ልታረግ ማሽሰጣትና የራሷ ቻናል እንድታሳድግ ማን አሳረፋትና እናንተ ወላሂ ጀግና ነች ታገኝታ የኔ እናት የሴቶች ኩራት ናት ኧረ ፎሎዬን መልሱ ውዶቼ ምን ሆናችሁ ፎሎ ለማድረግ የገባሽ ወይ ልትጫወቺ የገባሽው ማሪ ዜሮ ቤቴ ዜሮ ነዋ እናንተ ጋር እና ጌታ ጉዱን ለጌዳ ኤፋብ ያመጣው ጉድ ከተከታ 2 ዓመቱ ነው 700 ነው እንደ 800 ነው ያለው የኔ ፎሎወር ኤፋብ እንዳለ ሰምተሻል ውዴ ኤፋብ እንዳለ ሰምተሻል የት እኔ ዜሮ ነኝ አሳዝኑ